Lord, lay not this sin to their charge. እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል። በእግዚአብሔር ክብርም ተስፋን እንመካለን። ይህ ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተናን፣ ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። ሮሜ ምዕራፍ 5 ከቁጥር 1 እስከ 4። እርሱ በመከራችን ሁሉ ያጽናናናል። ስለዚህም እኛ ራሳችንን በእግዚአብሔር በምናጽናናበት መጽናናት በመከራ ሁሉ ያሉትን ማጽናናት እንችላለን። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 4። ያለፈውን ዝግጅታችንን እንደተከታተላችሁ እርግጠኞች ነን። የዛሬውን ደግሞ እንዲህ አዘጋጅተን ይዘንላችሁ ቀርበናል። ከኛ ጋር ስትቆዩ በብዙ ታተርፋላችሁ። መልካም ቆይታ። ሽልማቴን እቀበላለሁ፣ ገና ዋጋ እከፍላለሁ። በእርግጥ ያለ ተግዳሮት ነገሮችን በምቾት ጀምረን በምቾት እዚህ ጋር አድርሰናል ብሎ መናገር አይታሰብም፣ ሊሆንም አይችልም። ችግሮች አሉ። አንዳንድ ጊዜ እንደዚህ የምታደርጋቸውን ነገሮች ወጥተህ ለመስራት የሰው ፈቃድ፣ የመሪን ፈቃድ ትጠብቃለህ፣ የኢኮኖሚ ድጋፍ ትጠብቃለህ። በአካል አብረህ ሆኖ ደግሞ እንደገና ይሄን ጉዳይ እንዲሰራ የሚያበረታታ ትፈልጋለህ። እንደዛ አድርገህ አንዳንድ ጊዜ የምታጣበት ጊዜ ሊመጣ ይችላል። አንተ በልብህ ባለው ልክ ልትሮጥ ስትፈልግ ትንሽ ቆመን እስኪ ነይ የሚልህ ሊመጣ ይችላል። እሱ ራሱ አንዳንድ ጊዜ ተግዳሮት ሊሆን የሚችልበት ሁኔታ ይኖራል። አይኖርም ብሎ ፈጽሞ አይታሰብም። እና እነዚህን ሁሉ ስራዎች ስንሰራ ሰዎች አይደለንም። በመሪዎች መካከል ራሱ እኮ የማንግባባቸው ነገሮች ሊኖሩ ይችላል። ከራሳችን ጋር አንዳንድ ጊዜ የማንስማማበት ጊዜም እኮ ሊኖር ይችላል። አይደለም 2-3 ሆነን ስንቀመጥ ቀርቶ እንዲህ የመሳሰሉ ነገሮች ይገጥማሉ። ግን እነዚህን ሁኔታዎች በጣም ጠቢብ ሆነ በውስጥህ የመጣውን ሸክም ዛሬውኑ ካላራግፍኩ ብለህ የምትታገልበት አይሆንም። ልታራግፍ የምትችልበት ምቹ ሁኔታ አንዳንድ ጊዜ ጌታ ሊያመጣልህ ይችላል። እነዛንም ጊዜዎች መጠበቅ ጥሩ ነው። ባልተመቻቸ ሁኔታ ውስጥ ገብተህ ዝም ብለህ የእሳት ራት አትሆንም። ያው ትታገስና ዝግትልና ሰዎች ወደ አንተ ሐሳብ እንዲመጡ፣ አይዲያቸውን ይዘው እንዲመጡ፣ የተቀመጠውንም ገንዘብ ለወንጌል አገልግሎት አይደለም እሱን ደግሞ ይዋል ለዚሁ ስራ ሊሉ እንዲችሉ የምታረግበትን ሁኔታ እስኪመጣ ድረስ በትዕግስት የምታሳልፍበት ሁኔታ ይኖራል። እንደነሱ አይነት ነገሮች ተከስተዋል። አልተከሰቱም ብለን የምንናገርበት ሁኔታ የለንም። ግን ብዙ ነገሮቻችንን በብስለት በሂደት በማርገብ አንዳንድ ነገሮች ላይ በአካባቢያችንም እኮ የሚባል አባባል አለና በሽምግልና ተቀምጠው ነገሮች አልስማማ ሲሉ መስማማት ሲያቅታቸው ነገሩን መፍታት ሲያቅታቸው እስኪ እንተኛበት ይላሉ፣ እንደርበት። ያ ማለት ቀስ ብለን እናርግበው፣ ዛሬን በችኮላ የምንፈጽመው ነገር አይሆንም የሚለው ነገር ነውና አድረንበት ውለንበት አሰንብተነው አክርመነው ከጸሎት በኋላ ደግሞ ስንመጣ የምንስማማባቸው ብዙ ነገሮች ይኖራሉ። በዛ ልክ ብዙ የፈታናቸው ብዙ ነገሮች ይኖራሉ። አንዳንድ ጊዜ ከወንጌል አገልግሎት አኳያ ስትሄድ
ለስራ ከተፈለገና ካስፈለገ ውሳኔ የሚሹ ጉዳዮች ላይ የመወሰን አቅም ደግሞ ከሌለ በራሱም አስቸጋሪ ነው። ግን ደፋር ሆኖ ውሳኔን ለመወሰን ቆራጥ መሆን ያስፈልጋል። እንደሱም አድርገን የወጣናቸው ብዙ ነገሮች ሊኖሩን ይችላሉና አልጋ በአልጋ ሆነን የጨረስናቸው ነገሮች የሉም። ይሁን እንጂ ታልፈዋል። እንግዲህ የወንጌል ስራ ጊዜ የሚሰጥ ስራ አይደለም። ጊዜ ያለኝ ቆይቼ ዘግይቼ ሰራዋለሁ፣ ሲመቸኝ ሰራዋለሁ የምትለው አይደለም። ምክንያቱም በጥፋት ላይ ያሉ በሞት ላይ ያሉ ብዙዎች ስለሆኑ ወንጌል መሰማት አለበት። በጊዜውም አለ ጊዜው መነገር ስላለበት ምቹ ጊዜ ብቻ ተጠብቆ የሚሰራ አይደለም። ይሄ ስራ ደግሞ እንደገና በቤተ ክርስቲያን የቤተ ክርስቲያን አገልግሎት እስከሆነ ድረስ የግል ጉዳይ አይደለም። የአንድ ሰው ሩጫ ብቻ አይደለም። አብረህ ተያይዘህ ተናበህ ተሳስበህ የምትሰራው ስራ ነው የሚሆነው። በግል የምትሰራው እንዳለ ሆኖ የህብረቱን ስራ ደግሞ የአብሮነቱን ስራ እንደ ቤተ ክርስቲያን መልክ ደግሞ አብረህ የምትሰራው ስራ ነው የሚሆነው። ስለዚህ ቤተ ክርስቲያን ይሄንን አገልግሎት በአገልጋዮችም በመሪዎችም በህዝቡም በጋራ የምትሰራው ካልሆነና በተናጠል ብቻ የሚሮጥበት ከሆነ ብዙ ውጤታማ አይሆንም። ስለዚህ አሁን ቤተ ክርስቲያን የተማረችው የተረዳነውና ያስተዋልነው ይሄንን ቤተ ክርስቲያን መዋቅራዊ አደረጃጀቷን ማስተካከል አለባት። የአገልግሎት ዘርፎቿን ማዋቀር ማጠናከርና ማብቃት መቻል አለባት። አሁን በማህበረ ምእመናናችን እኔ አሁን በመመራው በዚህ በሚስዮን በወንጌል ማዳረስና ሚስዮን ዘርፍ ላይ ስለሆነ የምሰራው የቤተ ክርስቲያናችንም መሪዎች ይሄንን ስትራቴጂ ነድፈው ይሄንን ዘርፍ ሲያዋቅሩና ሲያወጡት እኔንም ወደዚህ ቦታ ሲጠሩኝ የተደራጀ ነገር በራሄ ኢንስቲትዩሽናል አድርገው ስራውን መሰራት እንዳለበት አድርገው ነው። ስለዚህ ወንጌል በተናጠል የሚደረግ እንዳለ ሆኖ በቤተ ክርስቲያን ደግሞ በአደረጃጀት ላይ አወቃቀሩን አሳምረው በዚያ ላይ የምትወጣበት የምትሰማራበት ነው መሆን ያለበት። ስለዚህ በሚስዮን ዘርፍ ተደራጀ። ሚስዮን ዘርፍ ደግሞ በራሱ ሌሎች ነገሮችን አደራጀ። ዛሬ ተነስተን ግብታዊ ሆነ ብድግ ብለን ተነስተን የምትሮጥበት ሳይሆን ፕሮግራም ተይዞለት፣ እቅድ ተይዞለት፣ በጀት ተነጥፎለት፣ ሰው ተመድቦለት መሰራት ያለበት ስራ እንዳለ ስለታመነበት አሁን በዚያ ደረጃ ላይ ነው እየተሰራ ያለው። ቤተክርስቲያን ይሄንን አሁን እየተረዳች ያለችው ይሄ ነው። ከዚህ ተሞክሮ ተነስታ ከነበረው ልምድ ተነስቶ ይበልጥ ለመስራት ወደ ሰፋው ነገር ለመውጣት ወደሚታያት ነገር ለመድረስ ይሄን ነገር ነው እየሰራች ያለችው። አሁን በራእይ ደረጃ ያስቀመጠችው አሰራር አላት ማህበረ ምእመናናችን። ምንድነው? በሀብትም ቢሆን በወንጌል አገልግሎትም ቢሆን በየትኛውም በሰው ነገርም ቢሆን በሰው ሀብትም ቢሆን ራሷን የቻለች ከማንም ተጽዕኖ ስር የማትሆን ራሷን የቻለች ኢኮኖሚዋ ሊሆን ይችላል፣ የሰው ሀብቷ ሊሆን ይችላል፣ ሌሎች ለዚህ ግብአት የሚሆኑ ነገሮች ሊሆን ይችላል። እነዚህ ሁሉ አሟልታ ራሷን የቻለች እንድትሆን ይሄ የመጀመሪያው ራእይዋ ነው። በሁለተኛ ደረጃ ደግሞ እንደገና እነዚህን እንዳለ ይዛ ወንጌልን ለፍጥረት ሁሉ በማድረስ ተልእኮዋም ስለሆነ ወንጌልን ለፍጥረት ሁሉ ለማድረስ ሰው ሁሉ ወንጌልን የሚያደርስ እንዲሆን ይሄ ለተወሰኑ ሰዎች ለወንጌላውያን ወይንም ደግሞ ስርጭት ላይ ይሰራሉ ተብሎ ለተቀመጡ ጥቂት ቡድኖች የሚሰጥ ሳይሆን ምእመናን ሁሉ የዚህ አገልግሎት ተሳታፊ ተካፋዮች እንዲሆኑ የዳነ ሁሉ ማገልገል አለበት የሚለውን ነገር ለማምጣት ወንጌልን ሁሉ ለፍጥረት ሁሉ ለማድረስ የምትችል ማህበረ ምእመናን እንድትሆን። በሶስተኛ ደረጃ ደግሞ እንደገና ምንድነው የተቀመጠው? እንደ እግዚአብሔር ቃል የሆኑ የጸጋ ስጦታዎች ሁሉ የሚገለጡባት ቤተ ክርስቲያን። ስለዚህ ሙሉ ለሙሉ የእግዚአብሔር ጸጋ ፋንክሽናል የሚሆንባት አገልግሎት ላይ የሚውልባት ቤተ ክርስቲያን ሆና ማየት የሚል ራእይ አለ። አሁን ይሄንን ራእይ ይዛ ነው ለዚህ ራእይ ግብ መምታትና ስኬት ሰዎች ሁሉ እንዲሰሩ ለማድረግ እየሰራች ያለችው። አሁን የሚስዮን ዘርፉ አለ፣ የወንጌል ስርጭቱ አለ፣ ሌላ አለ። ምእመኑስ ምን ይሰራል የሚለው ነገር ስትመጣ ምእመናን በራሳቸው ደግሞ እንደገና የዚህ ወንጌል አገልግሎት ተካፋዮች እንዲሆኑ እየሰራ ነው ያለ ነው።
ቤተክርስቲያን እየሰራች ናት። ምን በማድረግ የወንጌል ማህበረተኛ የሚለው በአንደኛ ቆሮንቶስ ላይ ነው 9:23 ላይ ስለ ወንጌል ሁሉን አደርጋለሁ በወንጌል ማህበረተኛ እሆን ዘንድ ስለ ወንጌል ሁሉን አደርጋለሁ የሚለውን ጥቅስ በመውሰድ ይሄንን ብዙ ትምህርት ብዙ ፕሮግራም ስልጠናዎች ለህዝቡ በመስጠት ምዕመናን በሙሉ የወንጌል ማህበረተኛ እንዲሆኑ በመስራት ላይ ነው ያለነው። ስለዚህ ብዙዎች አሁን የወንጌል ማህበረተኛ አባላት ሆነው መሄድ የሚችሉ ስፍራው ላይ እየሄዱ እንዲያገለግሉ፣ መሄድ የማይችሉ ደግሞ እኔን ለጸሎት ለዚህ አገልግሎት ተጋለሁ የሚሉ ተለይተው መሄድ የሚችሉትም ተለይተዋል። በጸሎት አገለግላለሁ የሚሉም ተለይተዋል። እኔ በጸሎት ይሄንን አገልግሎት ደግፋለሁ፣ ፕሮግራሜ ነው፣ ህይወቴና ኑሮዬ ይሄ ነው የሚሉ ለዚህ ተለይተዋል። አይ እኔ መሄድንም አልችልም፣ የጸሎቱንም ጊዜ አይመቸኝም፣ ግን ገንዘብ አለኝ፣ ገንዘቤ ሄዶ ማገልገል አለበት የሚሉ ሰዎች ደግሞ ራሳቸውን ሰጥተው በርካታ ሰዎች ራሳቸውን ለዚህ ሰጥተው በየወሩ ባልተቆራረጠ ሁኔታ አንዴ ሰጥተው መቀመጥ ባልተቆራረጠ ሁኔታ ይሄ ማለት እዚህ ያሉት ብቻ ሳይሆን ውጭ ሀገር ድረስ ያሉት ከሐዋሳ ውጭ ኢትዮጵያ ውስጥም ሆኖ ባሉበት ሆነው የዚህ መረብ ውስጥ ገብተው በየጊዜው ወደ ቤተ ክርስቲያኗ ቋት የገንዘብ ቋት ውስጥ ገንዘባቸውን በማስገባት ይህን የወንጌል አገልግሎት በማገልገል ላይ አሉ። ስለዚህ ከባለፉት ሂደቶች እግዚአብሔር አምላክ እንግዲህ የሰጠን አሁን አንድ ላይ ሆነን ሰብሰብ ብለን ተናበን ተስማምተን ተግባብተን ተደማምጠን ራእይ ሼር ተደራርገን ምናልባት የኔ ራእይ ለሌላው አልገባው ከሆነ እስኪ ገባው ድረስ ሰርቼ ካልገባህ የራስ ጉዳይ ብዬ መሄድ ሳይሆን ተያይዘን መሄድ ነው ያለብን የሚለውን ነገር ይዘን በሱ ላይ በጣም እየሰራንን ቤተክርስቲያን ይሄን ስትራቴጂ ነድፋ ይሄን ተሞክሮ ይዛ በዚህ ትምህርት ላይ ሆና ይሄን ስራ እየሰራች ነው ያለችው። ልክ ነህ። ቤተክርስቲያን ጌታ ኢየሱስ ክርስቶስም ያደርግ እንደነበረው የሰውን ሁለንተና ነው ሲያገለግል የነበረውና በዚህ በነበረው የምድር ቆይታ የሰውን ሁለንተና ነው አገልግሎ ይሄንኑ አገልግሎት አደራ ሰጥቶ ይሄደው። ስለዚህ ቤተክርስቲያን የሰውን ሁለንተና ነው የምታገለግለው። የሰውን መንፈሱን ወይ ነፍሱን ብቻ አገልግላ ስጋውን የራስ ጉዳይ የምትል አይደለችምና በዚህ ዙሪያ ላይ እንግዲህ አቅም የፈቀደውን ያህል ለመስራት እየተሞከረ ነው። ቅድም ለማንሳት ሞክሬ ነበረ። ለምሳሌ ትምህርት እድል የሌላቸውን ትምህርት እንዲማሩ የማድረግ ትምህርት ቤቶችን የማዋቅር የመክፈት አሁን እሱን በዚህ በምዕራብ አርሲ አጀ ላይ ትምህርት ቤት ከፍተናል ብያለሁ። እዛ ላይ ህፃናትን በማስተማር እንዲቀጥሉ ራሳቸውን ኮንግሪጌሽን አድርገን ከሰጠናቸው በኋላ በዛው እንዲያስቀጥሉ አድርገናቸዋል። ከቅርብ ጊዜ ወዲህ መረጃው ባይኖረኝም የት እንደደረሱ እነሱ ያ ባይኖረኝም ማለት ነው። ሲቀጥል አሁን ላይ በዚሁ በምዕራብ አርሲ ዞን ላይ ጨለለቃ የሚባል የስብከት ጣቢያችን ላይ አውትሪቻችን ላይ እዛ ጋር ያለውን ህብረተሰብ መንፈሳዊ ህይወቱን ለማገልገል ተሞክሯል። ብዙ ጊዜ ወስደን አገልግለናቸዋል። አሁን ላይ ስንመለከት ግን ልጆቻቸው የትምህርት ዕድል እያገኙ አይደለም። ከትምህርት የራቁበት ሁኔታ አለ። ትምህርት ቤቶች አሉ ቢባልም ብዙ ሄደው ነው የትምህርት ቤት የሚያገኙት። ስለዚህ ስንቱ ደግሞ ያንን የመማር ዕድል ያገኛል እዛ ርቀት ላይ ሄዶ የሚለውን ስንመለከት ይሄ አንዱ ሸክማችን ነበረ። አሁን ላይ ትምህርት ቤት እየገነባንላቸው ነው። አሁን በቅርብ ጊዜ ትምህርት ቤት እየገነባን ነው። የሰውን ሁለንተና ማገልገል የሚባለው አንዱ እሱ ነው። በሂደት ወደፊት ሌሎች የምናስባቸው ፕሮጀክቶች ይኖሩናል። ጥናት የሚደረግባቸው እንዳሉ ሆነው ይሄን እየሰራን ነው። ከዚያ በተረፈ የታረዙትን በማልበስ በማረሚያ ቤቶች ላይ ያሉትን ምግባቸውን በመስጠት አልባሳትን በመላክ የንጽህና እቃዎችን በማቀበል እግረ መንገዳችንን ወንጌልን ይዘን እየገባን ይሄን ስራ እየሰራን እንገኛለን። በከተማ ውስጥም ቢሆን እዚህ አካባቢ ላይ ያሉትን ሰዎች በሚያስፈልጋቸው አስፈላጊ በሆነ ወቅት ላይ አቅም በፈቀደ መልኩ ጥቂት ነገሮችን በሰዎች ላይ ለማኖር እየተፈለገ ነው። ዋናው ይሄ ሰዎችን ጊዜያዊ ነገር ሰጥተህ የዛሬን ችግራቸውን ብቻ ፈተህላቸው ነገ ላይ መጣላቸው ትርጉም የለውም። ለዘለቄታው የሚረዱበትን ነገር ማሰብ እንደ ቤተ ክርስቲያን እሱ ላይ በጣም መታሰብ አለበት። ቤተ ክርስቲያን የልማት ስራዎችን ለመስራት ማሰብ አለባት። አሁን ላይ
በእኛም ማህበረ ምእመናን ትላልቅ ፕሮጀክቶች እቅድ ላይ ወጥተው ውሳኔ አግኝተው ትልቅ ስራ እየተሰራ ገንዘብም እየተገኘ እየመጣበት ያለበት ሁኔታ አለ። ይሄ ማለት ወንጌልን ትሰጣለህ፣ ወንጌልን ብቻ ሳይሆን ወንጌል ለምትነግረው ሰው ደግሞ ምን ይጎለዋል የሚለውንም ነገር ለመጠየቅ እንዲያመችህ አቅምን ማጎልበት አቅምን የማሰባሰብ ስራ ለመስራት በኃይል በተጠናከረ መልኩ አሁን እየተሰራበት ያለበት ሁኔታ ነው ያለው። አንድ ወቅት ላይ የትምህርት በርግጥ ደጋግመን አልሄድንበትም፣ ጥያቄው ምናልባት አልቀረበልንም ሊሆን ይችላል። ከመንግስት አውትሪች ላይ ባሉብን በምንሰራባቸው አካባቢዎች ላይ ትምህርት ቤት አለን እና ባካችሁን ተማሪዎች አሁን ምገባ ያስፈልጋቸዋል ብትመግቡልን የተወሰነ ነገር ብታረጉልን የሚል ነገር ጥያቄ ቀርቦልን ለተወሰነ ጊዜ የሚሆን አገልግሎት ሰጥተናቸዋል። ተማሪዎቻቸውን ለመመገብ ጥረት አድርገናል። በቀጣይነት ይሄን ነገር አድርጉልን የሚል ነገር እንግዲህ አልመጣም። እኛም ያንን አልሄድንም። ሆኖም ግን ቤተክርስቲያን የሰውን ሁለንተና ማገልገል ላይ መስራት እንዳለባት በጣም ይታመናል። ልክ ነው። ቅድም እንግዲህ አብዛኛውን የታሪኩን ፓርት ታሪክ የሚናገሩ ሰዎች ካሉ እሱን በደንብ ይዳስሱታል ብዬ አስቤ ነበርና አሁንም ይቀጥላሉ ብዬ አስባለሁ እድሉ ካላቸው። በዚያን በወቅት አብያተ ክርስቲያናት በከተማ ውስጥና በመላ ሀገሪቱን በተዘጉ ጊዜ በዚህ ከተማ ውስጥ ያልተዘጋች በከተማ ውስጥ የምትገኝ አንድና ብቸኛ ማህበረ ምእመናን ይህች ብቻ ነበረች። በዛን ወቅት ለብዙዎች መጠለያ ነበረች። ልክ ነው። ከየትኛውም ዲኖሚኔሽን ማለት ነው፣ ከየትኛውም ቤተ እምነት እና እየመጡ እዚህ ይጠለሉ ነበረ፣ ያመልኩ ነበረ። የራሳቸውን ጊዜ መውሰድ የሚፈልጉ ይሄ የጋራ የአምልኮ ሳይሆን እሁድ ላይ መደበኛ ሁሉም መጥቶ አምልኮ የሚሄድበትን ብቻ ሳይሆን እንደ ቤተ እምነታችን እኛ ደግሞ እዚህ ጥቂት ጊዜ መውሰድ እንፈልጋለን የሚሉ ሲጠይቁ ይሰጣቸዋል፣ ይፈቀድላቸዋል፣ ይመጣሉ። ፕሮግራማቸውን በራሳቸው አድርገው ይሄዳሉ። ስለዚህ ለብዙዎች መጠለያ ነበረች፣ መደበቂያም ነበረች እና ብዙዎች ተጽናንተውባታል። ያን የመከራ ጊዜ እናታችን ብለው እንዳለፉ በገሃድ አውጥተው የመሰከሩም አደባባይ ላይ መድረኮቻቸው ላይ የመሰከሩ አሉ። እናታችን ናት። መካነ ኢየሱስ ሐዋሳ ማህበረ ምእመናን እናታችን ናት። የመከራውን ጊዜ ያለፍነው በሷ ተጠልለን ነው። ጾም ጸሎት ማድረግ ቢፈልጉ፣ የጌታን ራት በገላቸው መውሰድ ቢፈልጉ፣ የራሳቸውን ዲኖሚኔሽን ስርዓት እንትናቸው በሚፈቅደው መሰረት ማድረግ የሚፈልጉትን ይለቀቅላቸዋል፣ ገብተው አድርገው ይሄዳሉ። በዚህ ላይ በጣም አገልግላቸዋለች እና ታሪክ አላት። ያለመዘጋቷ ምክንያት ደግሞ ሲመጣ አንድ መቼም እግዚአብሔር ዝም ብሎ እኮ ቅሬታን ያስቀምጣል። ሁሉንም አንድ ላይ እንትን አይልም፣ ቅሬታን ይተዋል። እና ምናልባት በጊዜው እንደ ቅሬታ ሆና የተቀመጠችው ለነዚህ ሰዎች መትረፍና መደበቅ ምክንያት እንድትሆን ነው የሚል ነገር አለ። እንዴት አልተዘጋችም የሚለው ሲኖዶስ ጽሕፈት ቤት አለን። ማስተባበሪያው ቢሮ እዚህ ነው። ሲኖዶስ የሚመራው አንድ ግቢ ነው ያለነው። ግቢውን በጋራ ነው የምንካፈለው። የዛን ጊዜ ደግሞ ሲኖዶሳችን ደግሞ በጣም አቅሙ ትልቅ ነበረ። እንዳሁኑ አይደለም፣ በጣም ትልቅ ነው። ቅድም እንዳልኩ አጠቃላይ ደቡብን ያስተዳድር የነበረ ነው። ያ ወቅት ደግሞ እንግዲህ ሰባዎቹ 77፣ 78፣ 79 እነዚህ ዓመተ ምህረቶች በሙሉ ደግሞ ድርቅ በኢትዮጵያ ውስጥ በከፍተኛ ሁኔታ መንግስትም ይሄንን መመገብና ማስተዳደር እስከማይችልበት ጊዜ ድረስ የተቸገረበት ጊዜ ነበረ። ስለዚህ ወደ ቦረና ብትሄድ ወደ ይሄ የጉጂን ዞን ብትሄድ ወደ ጌዴኦ ውስጥ ብትሄድ አልፈ ወደ በርቀት ቦታ ላይ ብትሄድ የባሌን መስመር ይዘ ብትሄድ በከፍተኛ ደረጃ ህዝብ የሚራበበትና የሚቸገርበት ወቅት ነበር ያ ወቅት። ስለዚህ ይሄ ሲኖዶስ ደግሞ ከዚህ ከግብረሰናይ ድርጅቶች ኖርዌጂያን ቸርች ኤድ የሚባል ሰፖርት የሚረዷቸው አሉ፣ ድጋፍ ያደርጋሉ። ከዚያ ይመጣል፣ ስንዴው ይመጣል፣ ዱቄቱ ይመጣል፣ ዘይቱ ይመጣል፣ አልሚ ምግቡ ይመጣል። ለተጎዱት ሁሉ ከዚህ ነው የሚጫንላቸው። ቦረና ይሄዳል፣ ባሌ ይሄዳል፣ እስከ ደሎመና ይሄዳል፣ እስከ ሶማሌ ጥግ ድረስ ይሄዳል። የልማት ስራ በዛው ይሰራል። እዛ ጋር ውሃ ማጎልበት አለ፣ ውሃ ማቆር አለ። እነዚህ እዛ ጋር እንትን ይሏቸዋል፣ ያደራጇቸዋል። ትምህርት ቤት ይከፍቱላቸዋል። ጤና ኬላው፣ ጤና ጣቢያ፣ ክሊኒኮች ይከፈትላቸዋል። ስለዚህ መካነ ኢየሱስ ይህን በብዛት ትሰራ ስለነበረ መካነ ኢየሱስን የነካን እንደሆነ ቸርቿን የዘጋን እንደሆነ እነዚህ ሰፖርቶች በሙሉ ይጎድሉብናል የሚል ስጋት ነበረው። ደግሞም ነው። ስለዚህ አልዘጋም፣ አልነካም።
ይሄን ላለማጣት መካነ ኢየሱስ መንግስትን በልማት እየደገፈች ነው። የመንግስትን ጉድለት እየሸፈነች ነው። መንግስት ያልደረሰበትን ቦታ እየደረሰች ነው። ምንም እንኳን የሃይማኖት ተቋም ቢሆንም አሁን ለጊዜው የኛን እጥረቶች በሙሉ የሚሸፈንልን በሷ ስለሆነ መካነ ኢየሱስን አነካም በሚል ነው ያልተዘጋችው። ስለዚህ ክፍት ነበረች። በማንኛውም ሰዓት ማንም ገብቶ ምንም ማድረግ ይችል ነበርና የሚጸልየው፣ የሚዘምረው፣ የሚሰብከው፣ የሚያደርገው ከግቢ ውጭ አይሁን እንጂ ግቢ ውስጥ በዚህ ቦታ ላይ ሁሉ ነገር ይደረጋል። ስለዚህ በዚህ መልኩ ይሄን እድል ስለነበረ አልተዘጋችም። ለብዙዎች መጠለያ ነበረች። አሁንም ድረስ ብዙዎች ይናገራሉ። መጽሔቱም ላይ ምናልባት አይተኸው እንደው 63ኛ ዓመታችንን ባከበርንበት መጽሔት በወጣው መጽሔት ላይ መጽሐፍ ምስክርነት የሰጡ ወንድሞች አሉ። ከሙሉ ወንጌል፣ ከህይወት ብርሃን፣ ከተለያየ ቦታ ላይ ምስክርነት ሰጥተዋልና በስደቱ ዘመን በመከራው ጊዜ መጠለያችን ነበረች ብለው ያስቀመጡት ምስክርነት የሰጡት ነገር ነበርና በዚህ ማህበሯ ያልተዘጋችበት እድሉንም የከፈተችላቸው እዚህ ነውና በተከፈተ ጊዜ አብያተ ክርስቲያናት ሲከፈቱ የተዘጉት ሲከፈቱ ወደ ቤተ እምነታቸው ሲሄዱ ያው መካነ ኢየሱስ ውስጥ ተደብቀው እንዳደጉ ነው እነሱ የሚናገሩትና እኛም በዛን ጊዜ ያን እድል በማግኘታችን ደስተኞች ነን። እግዚአብሔር ለካ ቅሬታን አስቀምጦ የራሱን ስራ የራሱን መንግስት እየሰራ ነበረ ወይ ብለን ያስተዋልነው በኋላ ላይ ነው። ስለዚህ አሁንም ቢሆን መካነ ኢየሱስ በከተማ ውስጥ ባሉት አብያተ ክርስቲያናት ሁሉ ላይ ያላት ተቀባይነት በእናትነት ነው። ቅድም እሷ የወለደቻቸውና ያወጣቻቸው ኮንግሪጌሽን ያደረገቻቸው ብቻ ሳይሆን በመከራው ጊዜ ያስጠለለቻቸው በሙሉ እናት ማህበረ ምእመናን ብለው ነው የሚጠሯትና ቢገርም ነገር ነው። አንዳንድ የጥሪ ደብዳቤ ሲጽፉ ሁሉ አንዳንድ የሆነ ደብዳቤ ሲመጣ ለእናት መካነ ኢየሱስ ብሎ ነው የሚጽፉት። በጣም ደስ ይለናል። እግዚአብሔር የተመሰገነ ይሁን። መቼም ቤተክርስቲያን ከመከራ ውጭና ከስደት ውጭ ትኖራለች ብሎ ማሰብ እንችላለን ወይስ እንዴት ይሆናል የሚለውን ነገር ስንመለከት በእርግጥ ለሁሉም ጊዜ እኮ አለው። ለስደቱም ጊዜ አለው። ደግሞም ተረጋግቶም ለመኖር ደግሞ ጊዜ አለው። ምናልባት ያ ጊዜ የተገለጠው ጊዜ የስደቱ ጊዜ ነበረ። ከዛስ በኋላ ስደት አልነበረም ወይ ብለን ብናነሳ አሉ። መልካቸው ይለያያል፣ ይዘታቸው ይለያያል እንጂ ስደትማ ቤተክርስቲያን ሁል ጊዜ አለባት። ጳውሎስ ለጢሞቴዎስ በጻፈው መልእክት ላይ በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ ነው የሚለው። ስለዚህ ስደት አለ፣ ባንድም በሌላም በተገለጠም ባልተገለጠም ይሄው እኮ ነው። ስለዚህ ስደቶች ይኖራሉ። ያ የተገለጠው ስደት ነው። አሁን ላይ ያለው ስደት ደግሞ ምንድን ነው የሚለውን ማየቱም ጥሩ ነው። አሁን ስደት አለ? የለም። ሰው እንደፈለገ ያመልካል። አሁን እኛ ባለንበት አውድ ማለቴ ነው። ሌላው ላይ እንዲህ ላይሆን ይችላል። በዛ አካባቢ ላይ ባለበት አካባቢ ስደት ባለበት ያው ስደት ሊቀጥል ይችላል። አሁን እኛ ባለንበት አውድ ላይ ያ የተገለጠው ስደት ላይኖርብን ይሆናል። ግን ችግሮችና መከራዎች ቤተክርስቲያን የለባትም ብሎ መናገር አይቻልም። መከራ ያለ ስደቱም ብያለ ስራዋን ግን ትሰራለች። ሲጀመር ቤተክርስቲያን ደግሞ የምትጠራውም የምታድገውም የምትሰፋውም የምትበዛውም በስደት ውስጥ ነው። ስትነካ ነው። ባልተነካችበት ተረጋግታ በተቀመጠችበት ነገሮች ሁሉ አልጋ በአልጋ በሆኑበት እኮ ምንም ነገር የለም። ስደት ሲኖር ነው ወንጌልም የሚሰበከው። በሐዋርያት ሥራ ምዕራፍ 8 ላይ እናስታውስ የለም እስጢፋኖስ ከተገደለ በኋላ አይደለም ኢየሩሳሌም ላይ ተመቻችቶ ቁጭ ብሎ ነበር። ከዛ በኋላ እሱን ገደሉት። ከዛ በኋላ በኢየሩሳሌም ስደት ሆነ። ነገ ዕጣው የኛ ይሆናል የሚል ነው እንግዲህ። በጸሎት የተጉት እስጢፋኖስን ቀበሩት ይላል። ሌሎቹ ግን ተሰደዱት። ስለዚህ እነ ፊልጶስም ወደ ሰማርያ ወርደው ክርስቶስን ሰበኩ። ሌሎችም ወደዛም ሄዱ። ክርስቶስ ወደ ዓለም ሁሉ ሂዱ ያለው ፍጻሜ ያገኘው ከእስጢፋኖስ መወገር በኋላ ነው፣ ተመቻችቶ ተቀምጦ ስለነበረ። ስለዚህ ቤተክርስቲያንን ወንጌልን እንድትሰራ እንድትሰፋ ወደሚቀጥለው እንድትራመድና እንድትዘረጋ የሚያደርጋት በውስጥም በውጭም የሚነሳባት ነገር ነው። በተለይ ከውጭ የሚመጣባት ስደትና መከራ እንድትወጣና እንድትሄድ ያደርጋታል። ከውስጥ የሚነሳው በእርግጥ ብዙ ሊጎዳት ይችላል። የውስጡ ስደት እሱ የከፋ መልክ ሊኖረው ይችላል። ይሁን እንጂ ቤተክርስቲያን
ከስደት ነፃ ሆና ትኖራለች ብሎ ማሰብ አይቻልም። ዛሬም የተለያዩ ስደቶች ሊኖሩባት ይችላሉ። መልካቸው ይለያያል ብያለሁ ቅድም፣ ይዘታቸው ይለያያል፣ ሁኔታዎች ሊፈራረቁ ይችላሉ። አሁንም እኮ ስደት ብለን ስም አንሰይምለት እንጂ እኮ በዚህ በሃይማኖት ነፃነት ሁሉም ተቻችሎ ተቀባብሎ ተደጋግፎ አብሮ በሚኖርበት ኑሮ አንዱ የሌላውን በማይቃወምበት አንዱ የሌላውን በማይነካበት ሁኔታ ውስጥ ስትቀመጥ ይሄ በራሱ ለቤተ ክርስቲያን ምቾት ነው ወይ ብዬ እኔ ጥያቄ አለኝ፣ ውስጤ ይጠይቃል። ምክንያቱም እንዴት አድርጌ ነው ሰውን በወንጌል ምደርሰው? ጌታን እመን ብዬ ምነግረው ሰው ይህን ስናገር ሃይማኖት አለኝ እምነት አለኝ፣ አንተ የምታምነውን የራስህ እምነት አለ እኔም የማምነው እምነት አለኝ ብሎ እኮ የራሱን ዲፌንድ ሲያደርግ ወይም ሲከላከል ሲመክት እኔ ላይ ጥቃት ያደርሳል። እሱ ስደት ነው። መልኩን ይዘቱን ይቀይራል ብያለሁ። ሌላው ይሄ ተቻችሎ መኖር የሚለው ነገር በራሱ እኔ በክርስትናው ላይ መቻቻል የሚለው ነገር በራሱ ሌላ ስም እየፈጠረብኝ ያለ ይመስለኛል። አላውቅም። አንድ ወቅት አንድ የሆነች ትንሽ አርቲክል ጽፌ ነበር ግን አላወጣኋትም፣ ሶሪ። እዛ ውስጥ ይሄን አሁን ያለንበትን ሁኔታ የሚገልጥ ነውና በለዓም ያስተማረውን አስተምህሮ ተከትሎ በዮሐንስ ራእይ ላይ የተጻፈውን መጽሐፍ ላይ ራእይ 3 ላይ በተጻፈው ለዛች አንድ ቤተ ክርስቲያን የተጻፈው መልአክ ላይ የተጻፈለት መልእክት የበለዓምን ትምህርት የሚያስተምሩ ባንተ ዘንድ አሉ፣ እነዚህን አልነቀፍካቸውም ወይም አልገሰጽካቸውም አላረምካቸውም፣ ስለዚህ የማቀብን ስራ አልሰራህም ብሎ ተግሳጽ ልኮለታል። የበለዓም ትምህርት በዚህ ዘመን አለ ወይ የሚል ትንሽ ነገር ለመጻፍ ሞክሬ አላወጣሁትም። አለ። ምንድነው ያ ሰው ያደረገው? በእርግማን አትችልም፣ በጦርም አትችልም። ስለዚህ ምንድነው የምታደርገው? ተቻቻልና ኑር፣ አስጠጋቸው፣ አታርቅ፣ አትግፋቸው፣ አስጠጋቸው። ስለዚህስ አብላቸው፣ አጠጣቸው፣ ለጣዖትህም ያረድከውን አብላቸው፣ አጠጣቸው፣ ይልመዱ። እናስ ሴቶች ልጆች ወንዶቹ ያግቡ፣ እነሱም ደግሞ እንደገና እንደዚህ ያድርጉ፣ ተቀባበሉ፣ በጋብቻ ሞቹ ነው። እግዚአብሔር አምላካቸው የበቀል አምላክ ቁጡ አምላክ እንደሆነ አውቃለሁ። ስለዚህ ለተቀደሰ ዓላማ የተጠራው ሕዝብ ከእግዚአብሔር አጀንዳ ውጪ ሲመጣ እግዚአብሔር ይቆጣል፣ በራሱ ይመታቸዋል፣ ይቀስፋቸዋል። የዛን ጊዜ አንተ ታርፋለህ ነው ያለው። ያን ትምህርት የሚያስተምሩ አንተ ጋር አለ ተባለው ጴርጋሞን ያ ትምህርት። ስለዚህ ተቻቻሉ ነው ያለው። እኔ መቻቻል እያጃጃለን ያለ ጊዜ ውስጥ የገባን ይመስለኛል። እሱ ራሱ እኔ አንድ የስደት መልኩ ነው ብዬ አስባለሁ። ተቻችሎ መኖር ከቃሉ እያፋታን ከክርስትና እያላቀቀን እየወጣንበት ያለንበት ጊዜ ውስጥ ነን ብዬ አስባለሁና በዚህ ዘመን ቤተክርስቲያን ስደት ላይ ናት ወይ? ስደት አለባት ወይ? ወይስ ከስደቱ አልፎ ነፃ ሆና ትኖራለች ወይ የሚለው ነገር ሙሉ ለሙሉ ስደት ላይ ናት ብዬ መናገር በግልጥ ባልችልም፣ በሌላ መልኩ ግን ስደቱ አሁንም አለ፣ መገፋቱ አሁንም አለ። ወዳልተፈለገ ነገር ውስጥ እየገባች ነው ያለችው ብዬ አስባለሁ። በዝግጅቶቻችን ላይ ጥያቄ፣ አስተያየት እንዲሁም ጥቆማ ካላችሁ ከታች በተጠቀሰው አድራሻችን ልታደርሱ ትችላላችሁ። ለዛሬ እዚህ ላይ አበቃን። በሚቀጥለው የጽናት ዝግጅታችን እስክንገናኝ ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። አሜን። የነቢያትና የሐዋርያት ጽዋ ጠጥቼ